የስልጣን ጥማት አለው። እስከ መፈንቅለ መንግስት ድረስ የሚሄድ የስልጣን ጥማት አለው። መፈንቅለ መንግስትን ያካሄደው ባይዘው ሻዕቢያ የሚመረጥ አይደለም። ሁለተኛ ሻዕቢያ ተጣማጅ አይደለም። ኢንፋክት እኔ እዚህ ፒክቸር እዚህ ቪዲዮ ላይ ፍጻሜው እንደዛ እንደሚሆን ምን ጥያቄ የለውም። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ። ጳጳሳቱ ዝምታቸውን ሰብረዋል። የሰሞኑ የአርሴ ግድያ በአባቶች ተወግዟል። ወደ ማን እንጮሃለን ሰሚ ያጣን ሲሉም ተናግረዋል። ይህን መናገር ፖለቲካ አይደለም ሰላም ፍትህ ፍለጋ እንጂ ሲሉም ተደምጠዋል። ከሰሞኑ በምስራቅ አርሴ ሀገረ ስብከት ውስጥ በተከታታይ የተፈጸሙ ግድያዎችን ተከትሎ በርካቶች ተቃውሟቸውን፣ ንዴታቸውን፣ ቁጭታቸውን በማህበራዊ ሚዲያ ሲያስተጋቡ ባገኙት አማራጭ ሁሉ ሲናገሩ ነበረ። በተለይ ደግሞ የቤተ ክርስቲያኒቱ አባቶች ዝምታን መርጧል ብለው ሲተቹ፣ ሲኖዶሱ ምን አደረገ ብለው ሲጠይቁ ነው የሰነበቱት። የቤተ ክርስቲያኒቱ ታዋቂ መምህራንና ዘማሪያን አባቶች አንድ ነገር እንዲያደርጉ እስከ መጠየቅም ደርሰው ነበረ። እረኞች ይምሩ፣ ምዕመኑ ይከተል ብለው ተናግረው አባቶችን ወደፊት እንዲመጡ እስከ መጠየቅም ደርሰው ነበረ። ከዚህ ሁሉ ውትወታ በኋላ ነው ጳጳሳቱ ድምፃቸውን ያሰሙት፣ ዝምታቸውን የሰበሩት። አትግደሉን፣ መሞት በቃን፣ ስንት ሰው ስትገድሉ ነው ይሄ ነገር የሚያበቃው ብለው ባውደ ምሕረት ተናገሩ። ነጮች እርስ በርስ እንድንገዳደል ሴራ ሰርተውብናል በማለት በስብከቱ መድረክ ላይም አወጁ። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሞት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሩ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይቻለው። አልታመመችም ኢትዮጵያ? ታማለች። አዎ እያዘነች እያለ የዘረጋችሁ እጇ ሁሉ ተቆርጧል። ተቆርጧል እኮ ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድነው? የምትበሉት አጣችሁ እኮ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ የሚጠጣ አጣ እኮ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራብን ነው። ፕሮጀክት ተሰራብን ነው። አሁን አላወቁም። የኢትዮጵያ ሕዝብ ቁጭ ብለው እያባሉን ነው ያሉት፣ እያለያዩን ነው ያሉት፣ እያጠፉን ነው ያሉት። ጠላቶቻችን አንቀላፉም።
እነሱ የመቶ ዕቅድ የመቶ ዓመት የ200 ዓመት ዕቅድ ነው ያላቸው። እኛ የአንድ ዓመትም የ10 ዓመትም ዕቅድ ብዙም የለንም። በረድኤት ነው የምንኖረው። አዎ እንደ ጠላቶቻችን ሴራ ኢትዮጵያም ቤተክርስቲያኗም የለችም። እንደልም ጠፍተን እንዲህ አይነቱ መሰብሰብ ሁሉ እንዲቀር ተሰርቷል ፕሮጀክቱ። ህዝቡ አላወቀም፣ ትውልዱ አልነቃም፣ አላወቀም። ፕሮጀክት ግን ተሰርቶብናል። አዎ እንዲህ ከመሬት ተነሱ ሰው ይገዳደላል እንዴ? ከመሬት ተነሱ ሰው ከሰውን ያባረራል እንዴ? ፕሮጀክት ተሰርቶብን እኮ ነው። በተለያየ መልኩ በቀላቸውን የሚመልሱ ሰዎች የሀገር መከላከያ ሰራዊቱ በፋኖ ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ገለጸ። በአዊ ብሔረሰብ አስተዳደር በጃዊ ወረዳ በመከላከያ ሰራዊት ምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሰው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ እንደተናገሩት መንገዶችን እየዘጋ በየቀበሌው ህዝብ ሲያሸብር የቆየው ቡድን የሰራዊቱን ምት መቋቋም ተስኖት በመበታተን ላይ ይገኛልን ብለዋል። በተጨማሪም በጃዊ ወረዳም የተለያዩ ቀበሌዎች ሲንቀሳቀስ የነበረ ከ100 በላይ ኃይል የተደመሰሰ ሲሆን ገሚሱ ተማርኳል ብለዋል። በባንዳነት ስራ ተሰማርቶ በታሪካዊ ጠላቶቻችን ድጋፍ ሰላም የሚያደፈርሰውና መሰረተ ልማት የሚያወድመው ኃይል ላይ በተደረገ ዘመቻ ለእኩይ ዓላማ ሲጠቀምበት የነበረ 3 የጭነትና 1 ፒካፕ መኪና በቁጥጥር ስር ውሏል ሲሉም አክለዋል። የጉባ ክፍለ ጦር ዘመቻ ኃላፊ ሻለቃ ሀብታሙ መብሬ በበኩላቸው ታጣቂው ቡድን ከተሽከርካሪዎች በተጨማሪ የጦር መሳሪያና ትጥቆች ከ8 ኩንታል በላይ የተለያዩ መድኃኒትና የሕክምና ቁሳቁሶች ለምግብነት የሚውል 14 ኩንታል ጤፍ፣ 9 ፍራሽና 1 ሞተር ሳይክል በቁጥጥር ስር መዋላቸውን ገልጸው ከ200 በላይ አልባሳትና ከ200 በላይ ጫማዎችም እንዲወድሙ ማድረግ ስራ መሰራቱንም ተናግረዋል። የጃዊ ወረዳ ምክትል አስተዳዳሪ አቶ አማኑኤል አዳነ ከዚህ በፊት በጥምር ጦሩ አማካኝነት በርከት ያሉ ቀበሌዎች ነፃ መውጣታቸውን ገልጸው በእነዚህ ቀበሌዎች መንግስት እግር የመትከልና የመንግስት አገልግሎት ስራም ተጀምሯልም ብለዋል። የሀገር መከላከያ ሰራዊቱ ቀበሌዎችን ነፃ እያደረገ ሲመጣ እግር በእግር እየተከታተልን የህዝብ ግንኙነት ስራ በመስራት የመንግስትን አገልግሎት በተሟላ መንገድ ለመስጠት እንሰራለንም ብለዋል። የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አደረገ። ጊዜያዊ አስተዳደሩ የአፋር ክልል መግለጫን የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትና ለመጉዳት ያለመ ክፋት ነው ብሎታል። የአፋር ክልል ባወጣው መግለጫ የህወሓት ቡድን ኃይሎች የአፋር ክልልን ወሰንን አልፈው በመግባት ጥቃት መክፈታቸውን፣ 6 መንደሮችን በጉልበት መቆጣጠራቸውን፣ ንጹሃንን በሞርታር መደብደባቸውንና የፕሪቶሪያውን ስምምነት ማፈራረሳቸውን አሳውቆ ነበር። የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ሐራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያወኩ ቦታ በመፍቀድ መተባበሩን ወቅሶ የትግራይ ሰራዊት የአፋር ወሰን አልፎ አልዘለቀም ሲል የቀረበበትን ክስ አስተባብሏል። ጊዜያዊ አስተዳደሩ የፌዴራል መንግስት የፕሪቶሪያ ስምምነት በአግባቡ እንዳይፈጸም እንቅፋት ሆኗል፣ ድርጊቱ ሰላማዊ ሂደት ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግል የሚረብሽ መሆኑ ግልጽ ነው ብሏል። በኃይልና ሂደት በመክፈል የሚለወጥ ሁኔታ የለም ያሉ አስተዳደሩ ውይይት ብቸኛ የችግሮች መፍትሄ ነው ሲልም ገልጿል። የፕሪቶሪያው ስምምነት በተሟላ መልኩ መተግበር የዘላቂ ደህንነትና ሰላም ዋስትና መሆኑን በጽኑ እናምናለን። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለውን ግንኙነት እንዲጎለብት ስምምነቱ ሳይውል ሳያድር ይተግበርም ብሏል። የትግራይ ህዝብ በዚህና በዚያ ከሚሰራጭ ወሬ ከጦርነትና ከትግራይ ጥፋት እናተርፋለን በሚል እንቅልፍ ያጡት ነውረኞች በሚፈጥሩት ያለመረጋጋት ሳይረበሽ የቀን ተቀን ውሎውን ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። የዓለም አቀፍ ማህበረሰቡም ከጎናችን ይሰለፍም ብሏል። ምንም እንኳን የትግራይ ጊዜያዊ አስተዳደር ወደ አፋር አልፌ አልዘለኩም ቢልም ህወሓት በከፈተው ጥቃት በሺዎች የሚቆጠሩ የአፋር ክልል ነዋሪዎች ተፈናቅለዋል ግን ተብሏል። የፌዴራል መንግስት እስካሁን ለሚነሱት ጉዳዮች ምንም አይነት የሰጠው አስተያየትም ሆነ ግብረ መልስ የለም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው
ረዳ በሰጡት ቃል ኋላ ቀር ቡድን ሲሉ የጠሩት የህወሓት አመራር ቡድን የፌዴራል መንግስት ላይ ትንኮሳ እንደጀመረ ገልጸው ነበር። ቡድኑ የፕሪቶሪያ ስምምነትን ለመቀደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት እንደተቆጠበም ገልጸዋል። ይህ ኋላ ቀር የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች እንደፈጸመ፣ ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማፈጸም የተደረገ እንደሆነም ተናግረው ነበረ። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስ እና ጀነራል ዮሐንስ መዲድ እንደመሩት በስም ጠርተው በመግለጽ ከድርጊታቸው እንዲቆጠቡ ማስጠንቀቀው ነበር። የትግራይ ክልል ጊዜያዊ አስተዳደር መግለጫ ቢያወጣም አስተዳደሩን የሚመሩት ጀነራል ታደሰ ወረደ ግን በርካታ ትችቶችን እያስተናገዱ ነው። ታደሰ ወረደ የስልጣን ጥም ያለባቸው ጌታቸውንና ጻድቃንን ያባረሩ ሰው ናቸው በሚል እየተተቹ ነው። ስልጣን ጥማት አለው፣ እስከ መፈንቅለ መንግስት ድረስ የሚሄድ የስልጣን ጥማት አለው። መፈንቅለ መንግስትን ያካሄደው ባይዘው እንደሚፈነቀል ሳቅ ፈነቀለ። በሰፈሩት ቁና ሆነበትና እየተፈነቀለ ነው። ፈንቅሎ ነው። እነ ጌታቸው ረዳን አላገዛቸው፣ እነ ጻድቃንን አላገዛቸው። እንደውም አጌነስት እነሱን የሰራባቸው። ያኔ ፓወር የቱ ጋር ነው ያለው ብሎ አስልቶ እነ ጌታቸውን ወደ መምታት እነ ጻድቃንን ወደ መምታት ነው ሄደው አድብቶ። ስለዚህ ይሄ ደግሞ መሰረታዊ ምክንያቱ የስልጣን ጥማቱ ነው። ሁለተኛ ለዚህም እንዲረዳው ተለዋዋጭ እስስታዊ ባህሪም አለው። አዲስ አበባ ሲመጣ አዲስ አበባን ይሆናል፣ መቀሌ ሲሄድ መቀሌን ይሆናል። አይ ሉዝ ያደረገችው ትግራይ እንደ ህዝብ ጀነራል ታደሰ ወረደ ደግሞ እንደ መሪ የጸጸት ጥግ የሚገባው ጌታቸውን ያጣ ዕለት ነው። ጀነራል ጻድቃን ያጡ ዕለት ነው። አሁን የተለያየ ነገር እንደሚያወሩ ይገባኛል። ውስጣቸው ግን እንደሱ እንዳልሆነም አውቃለሁ። የጌታቸው ረዳ የግር እሳት እንደሆነባቸው አውቃለሁ። የግር እሳት ነው የሆነባቸው። ጀነራል ጻድቃን የግር እሳት ነው የሆነባቸው። ለምን ባያጡት እኮ ይሻላቸው ነበር። ሰው የጀርባ አጥንትን ሉስ ታደርጋለህ። ስለዚህ አንዱ የስልጣን ጥማቱ የፈጠረበት ችግር ነው። ፐርሰናል መጀመሪያ ግለሰባዊ ላድርገው ብዬ እስስታዊ ባህሪው ምሽቁቅነቱ እንደሱም ሆኖ ደግሞ የፖለቲካ አቅም አልባነትም ነበር አለ። ፖለቲከኛ አይደለም ፎር ዛት ማተር ወታደር ነው የነበረው። ከዛ በፊት ታጣቂ ነው የነበረው። የዘመኑ የፖለቲካ ብስለት የለውም፣ የለውጥ ብስለት የለውም። ይሄ እውነት ነው። ዓለም ወዴት ነው እየሄደች ያለችው? ዘመኑ ወዴት ነው እየሄደ ያለው? ዘመኑ የነጌታቸው ዘመን ነው። ብትወድም ብትጠላም የነጌታቸው ዘመን ነው ዘመኑ። እነሱን ሲተው የተፈጠረበት ቀውስ ነው። አሁን እኮ ሰው ማወዳደር እኮ ጀምሯል። በነጌታቸው ጊዜ ተቃዋሚ ፓርቲ እንደፈለገ ይንቀሳቀስ ነበር። ሚዲያዎቹ ነፃ ነበሩ፣ ይንቀሳቀሱ ነበር። ዲስከሽን ፎረሞች ነበሩ፣ እንደፈለገ ውይይት የሚካሄዱባቸው ምክር ቤቶች ነበሩ፣ ተቃዋሚዎቹ መሪ የሆኑባቸው። ዛሬስ የለም። ማስጠንቀቂያን የደረሳቸው ፈትለወርቅ ወጣ እኮ ሚዲያዎች ወየውላችሁ ነው ያለቻቸው። አንድ ከኛ አስተሳሰብ ወጣ ብትሉ እርምጃ እንወስድባችኋለን ያለቻቸው። ህወሓት ይህን ድርጊት የሚያደርገው ከሻዕቢያ ጋር በመጣመድ ነው ሲባል ነው ያለፉት ጊዜያት ያለፉት። ነገር ግን እንደ አሉላ ሰለሞን ያሉ ሰዎች ሻዕቢያ ጠምዶ አራሽ እንጂ ተጣማጅ አይደለም በማለት እነ ደብረ ጽዮን የኢሳያስ ትዕዛዝ ፈጻሚዎች መሆናቸውን ጭምር ይናገራል። ኢሳያስም ከህወሓት ጋር ብቻ ሳይሆን ከሌሎች አካላትም ጋር ጽምዶ ፈጥሮ እንደሚያውቅም ይናገራል። ሻዕቢያ የሚመረጥ አይደለም። ሁለተኛ ሻዕቢያ ተጣማጅ አይደለም። ኢንፋክት እኔ እዚህ ፒክቸር እዚህ ቪዲዮ ላይ ፍጻሜው እንደዛ እንደሚሆን ምን ጥያቄ የለውም። ግን ጠምዶ እያረሰ ያለው ነው ለኔ ትዕዛዝ ሰጪው ሻዕቢያ ነው። ተጠምዶ እየፈጸመ ያለው ያው የህወሓት ጽሕፈት ቤት ውስጥ የተሰባሰበው የቡድን ነው ብዬ ነው የምወስደው እና በዚህ ሂደት
መጨረሻ ላይ ሻዕቢያ ይህንን አስቦና በደንብ አቅዶ ሊያተርፍበት የፈለገ ነገር አስቀድመን ያወቅን ሰዎች ሊያመጣው የሚችል አደጋ እየተናገርን ነው በተደጋጋሚ from day one ሻዕቢያ እየፈለገ ያለው አንድና አንድ ነው። በነገራችን ላይ ይሄ ሻዕቢያ ጽምዶ ብሎ የሚጠራቸው ይሄ አንደኛው ነው እንጂ የመጀመሪያው አይደለም። ብዙ ሌሎቹ የሚሳሳቱት የመጀመሪያ እየመሰላቸው ነው አሁን የተጠመዱት ማለት። አሁን በፊት የነበሩት ዓላማቸው ምን እንደነበረ እናውቃለን። አይ ቲንክ በአንድ ውይይት የሰማሁት ሻዕቢያ የኢትዮጵያ አንድነት ኃይሎች ቦታ ይሰጣል ኤርትራ ውስጥ፣ ኢትዮጵያ ቀኝ ገዢ ናት የሚሉ ቦታ ይሰጣል፣ ኢትዮጵያ የብሔር ጭቆና ፈጽማለች የሚል ቦታ ይሰጣል፣ ወያኔ በድሎናል የሚሉ የትግራይ ተወላጆችን ቦታ ይሰጣል። ባለፉት ጽምዶዎች ነው ነገር። ሌላ ቀርቶ ኤርትራ የኢትዮጵያ አካል ናት የሚሉ ቦታ ይሰጣል። እዛው አስመራ ላይ ማለት ነው። ኤርትራ በቃ እንትናችን አንገታችን ተቆርጧል፣ የኢትዮጵያ አንድነት እንትን ሆኗል እና ኤርትራ መመለስ አለባት፣ ቀይ ባህር ነው ድንበራችን የሚሉ ሰዎችም ትላል። እነዚህ ሲሰበስብ ለነዚህ ሁሉ ጥያቄ መልስ እንዲገኝ አስቦ ወይም ደግሞ እንዲሳካላቸው በመፈለግ እንዳልሆነ ምን ግልጽ ነው። ምንድነው እነዚህ ሰብስቦ በኢትዮጵያ ውስጥ ቅልጥ ያለ የብጥብጥና የእርስ በርስ የመበላላት ፕሮጀክት ነው እየቀረጸ ያለው። በነገራችን ላይ የኢትዮጵያን አነሳን እንጂ በጽምዶ የሱዳን ተቃዋሚዎችም ጋሽ ባርካ የሚባል ወደ ምዕራብ ኤርትራ ወይም ደግሞ ወደ ምስራቃዊ ሱዳን የሚያዋስነው ወደ ከሰላ፣ በኤርትራ በኩል ደግሞ ወደ ተሰነይ ምናምን ወደ በኢትዮጵያ በኩል ወደ ሁመራ የሚያዋስነው ማለት ነው። እዛ ላይም ያሰለጥናል። የሶማሊያ ከኢስላሚክ ኮርት ጀምሮ እስካሁኑ እስከ ቅርቡ ጊዜ ድረስ ያሰለጥናል። ቀጠናውን የማበጣበጥና ከዛ ካበጣበጡ በኋላ አስታራቂም ማኔጅ አስተዳዳሪም ሆኖ የመምጣትና ራስን ትልቅ አድርጎ ለማሳየት የሚደረግ መፍጨርጨር ነው።